ስልኩን አንሸራተተችና ምን ልኮልሽ ነው ስትላትም ነበረ። ኧረ ስልኩን አውሪ ይቆጥርበታል ስትላትም ነበረ። አይ ተቋረጠ፣ ኔትወርክ አቋረጠው እኔ ዘግቼው አይደለም በማለት እንግዲህ ቤትም ስትመልስላን ነበረ። ጽናትም አሳፈረቻት የውሸት ስልክ እንደምታወራ። ከዛም እንግዲህ ከተፈጥሮ ጋር እንዴት ነሽ በማለት ጽናትዬ ጥያቄ ጠይቀቻት። እኔ ከተፈጥሮ ጋር ምንም አይነት ችግር የለብኝም፣ ነገር ግን አንዳንድ ሰዎች ሳይወደዱ እንወደድ እያሉ እያስመሰሉ ያስቸግራሉ እንጂ በማለት እንግዲህ ጽናት ነካቻት። ጽናትም እንግዲህ ታዳሱ በአንቺ አይብስም፣ ሳትወደጂ ውደዱኝ ውደዱኝ የሚባለው ነገር አንቺ ጋር እኮ አለ ስትላትም ነበረ። እናም እንግዲህ ቤቲም አንዳንድ ነገሮችን ያው አላስፈላጊ የሆኑ የቤቲ አፍ መቼም በጣም ከባድ ነው እና አንዳንድ ነገሮችን ስትወረውርላት ነበረ ለጽናት። ጽናት ግን ኪራን ታፈቅሪዋለሽ ብላ ጠይቀቻት። አዎ በደንብ አድርጌ ነው የማፈቅረው፣ እንደውም ከራሴ አብልጬ በማለትም እንግዲህ ቤቲ ስትነግራት ነበረ ማለት ነው። እሱም በጣም ነው የሚወደኝ ስትላት ነበር። አይ በሰው ስሜትማ እንዲህ እርግጠኛ መሆን የለብሽም ስትላትም ነበረ ጽናትዬ ማለት ነው። እናም እንግዲህ በእንደዛ እንዳለ ጽናትን ኪራን እርሺው ስትላት ሁሉ ነበር። ኪራ ያንቺ አይደለም መቼም አታገኘውም፣ እንደውም እዚህ ቤት መምጣትሽን ሁሉ እንድታቆሚ ነው የማደርገው ስትልም ነበር። እኔም እኮ አውቃለሁ የሆነ ነገር እኮ እንዳደረግሽው ኪራን እኮ አውቃለሁ፣ ግን ምን አደርገሽ ነው ኪራ እንደዚህ ሊሆን የቻለው በማለት እንግዲህ ጽናት ጥያቄዋን ጠይቀቻት። ቤቲም እንግዲህ አፍሽን ዝጊ ስትላትም ነበረ። በእንደዛ እንዳለ እንግዲህ አንዳንድ ነገሮችን ከተነጋገሩ በኋላ ፍቅር እኮ ፍቅር ላንቺ ምንድን ነው ስትላትም ነበረ ሲባባሉም ነበረ። ጽናትዬ ፍቅር ማለት እኔ በሰው ደስታ መደሰት፣ እኔ የምወደው ሰው ሲደሰት ማየት ለእኔ ደስታዬ ነው ስትልም መልስ ሰጠቻት ማለት ነው ጽናትዬ ማለት ነው። እና ሳያፈቅሩኝ እንደ በድን ፍቅረኛ አለኝ ብዬ ዝም ብዬ ከምጠብቅ ቁርጤን አውቄ ብቸኝነቴን ብኖር ይሻለኛል ስትልም ነበረ። እና እጅግ በጣም ተናዳ ቤቲ እንግዲህ ስትንጨረጨር ነበረ። በእንደዛ እንዳለ አፍሽን ዝጊ ብላ ትታት ትሄዳለች ማለት ነው። እናም እንግዲህ አንድነት መታ ለጽናት ምሩ መታለች ብላ ስትነግራት ውይ መጣች እንደ ምሩዬ ብላ ወደ ምሩ ጋር ጽናት እየሄደች ማለት ነው። በሌላ በኩል ደግሞ ናሆም ወደ ጽናት እየመጣ ነበረ። እነ ኪራ ቤት እንደሆነች ደውላ ነግረው ነበርና ጽናትን ለማግኘት ናሆም ወደ እነ ኪራ ቤት ሲመጣ ነበረ። ከዛም ከግቢ ውጭ ሆኖ ኪራ በር ላይ ቆሞ ያገኘዋል ናሆም። እንዴ አንተ ደግሞ እንደ ጎረቤት ልጅ ምን ታደርጋለህ? አትገባም እንዴ ወደ ግቢ ሲለውም ነበረ። ኪራም እንግዲህ ቤቱ በጣም እንዳስጠላውና እንደደበረው መግባትን እንደማይፈልግ ሲናገርም ነበረ። ክፈትልኝ በሩን ልግባ ሲለውም ነበር። ጽናት እኮ እዚህ ናት፣ ጽናት ደውላልኝ ነው የመጣሁት ጽናትን ለማየት ሲል ነበር። ጽናት ቤት ነች እንዴ እዚህ ነች እንዴ በማለት እንግዲህ ኪራም ሲጠይቁ ነበር። አዎ አታውቅም እንደዚህ መሆኗን በማለት እንግዲህ ሲጠይቀውም ነበረ። ቁልፉን ሊከፍትለት ሲል እጁ ላይ ቁልፍ አልነበረም። ከዛ በሩን ሲያንኳኳ ጽናት መታ በሩን ከፈተች። ኪራንም አገኘችው። ናሁም ጥሏቸው ገባ። ኪራና ጽናት ከግቢ ውጭ ቆሙ እና እንዴት ነች ጽናት በማለት ጥምጥም ብሎ እቅፍ አደረጋት። ከዛ ደነገጠ፣ ይቅርታም አላት። በእንደዛ እንዳለ ጽናት ምን ሆነ ነው ግን ስትለውም ነበረ። እንዴት ነሽ ደህና ነሽ ሲላትም ነበረ። እኔማ ምን እንደሆን ትፈልጋለህ በማለት እንግዲህ ጽናት ያው ቁስሏን ሁሌም እየነካካባት ስለነበረ ሁሌም ኪራ ስለ ጽናትን ከማስደሰት ይልቅ የሚያስከፋት ነው እና የሚበልጠው አንዳንድ ነገሮችን ሲባባሉ ነበረ። በእንደዛ ጽናትዬም ጥያቄዋን ቀጠለች። ምን አድርጌህ ነው? እንዴት በቃ ጠላሄ ማለት ነው? ፍቅር አለቀ ማለት ነው ስትለውም ነበረ። ኪራ እኔ ነገሮችን ማበላሸት እንጂ በፊት ስትይኝ የለ እኔ ነገሮችን ማበላሸት እንጂ መቼ ማስተካከል እችላለሁ እና እኔ አልሆንሽም፣ ከህይወቴ ውጪ የራስሽን ኑሮ ኑሪ እያለ ኪራ እንግዲህ አጥብቆ እሷ ከሱ እንድትርቅ እያደረገ ነው ማለት ነው። ያም ማለት እንግዲህ በቤቲ በጽናት እንግዲህ በእርቃን ፎቶ እያስፈራራችው ስለነበረ ማለት ነው። ከሱ እንድትርቅ ወዶም ሳይሆን በግዱ እንድትርቅ እየተገደደ ነው፣ እያደረጋት ነው። ጽናትም በኪራ ባደረጋት ነገር ሁሉ በጣም እየተናደደችበት እንግዲህ ሂጂ ወደ ቤትሽ እያለ በሩንም ጥርቅም አድርጎ ዘጋባት ማለት ነው። እሱም በሩን ዘግቶት እንግዲህ ወደ ቤት ቢገባም ጽናት ግን በሩን እንደማንኳኳትም አለች። እንደዚህ ብሎ ነገር በህይወት ቀልዳለ እንዴ? በህይወት እኮ ተጫወተብኝ እያለችም አንዳንድ ነገሮችን ስትብሰከሰክም ነበረ። በሩን ዘግቶባት ቢገባም እሷም ተከትለው ገባች። ሳሎን ተያያዙ፣ ተፋጠጡ።
ቆይ ኪራ ምን አድርጌህ ነው? በቃ አትወደኝም ማለት ነው? በቃ ይሄ የውሸት ፍቅር ነበረ? ፍቅርህን በቃ እያስመሰልክ ነበር? በማለት እንግዲህ አንዳንድ ጥያቄዎችን ጠየቀችው። ናሆም እና ምሩም መጡ። ናሆምም ጠየቀው፣ ለምን እንደዚህ ታደርጋለህ ጽናትን አለው። ምሩም ከሐዋሳ ድረስ የመጣሁት እኔ ለዚህ ነበረ ስትልም ነበረ። ጽናትም እንግዲህ በብዙ ሰው እንግዲህ ስትማጸንኝ የነበረው ለዚህ ፍቅር ነው ስትለው ነበረ። ቤቲ መጣች። በቃ እዚህ ቤት ሰው መተኛት አይችልም ማለት ነው በማለት እንግዲህ ቤቲም ወሬ ቀላቀለች። አንቺ ሰይጣን ዝም በይ ሲልም ነበረ ናሆም። በእንደዛ እንዳለ እንግዲህ ኪራ ቤቲን እንደሚወዳትና ከእናቱ ቀጥሎ ቤቲ ብቻ ከሱ የሱ እንደሆነች እንግዲህ በጣም እንደሚወዳትም ተናገረ ማለት ነው። እያስገደደችው ስለነበረ በእንደዛ እንዳለ እንግዲህ ጽናትን ሂጂ ከዚህ በቃ ምናምን ነገር ሲላትም ነበር። ጽናትም ተነስታ ወደ ቤቷ ወደ ሰናይት ጋር ሄደች። ምሩም ጽናትን መከተል አለብኝ በማለት እንግዲህ ወደ ጽናት ጋር ሄደች ማለት ነው። ናሆምን በጣም ተናደደና ትቷቸው ሄደ። ኪራና ቤቲ ቀሩ ማለት ነው። እዩልክ ፍቅሬ ኪራዬ እያለች ስትጠጋው እሱ እየሸሻት ነበረ። በእንደዛ እንዳለ ይኸው በቃ ሁሉም እንግዲህ እኔ ላይ በቃ ይኸው ሁሉም እኔን ተጣሉኝ ተደሰትሽ ሲላትም ነበረ። እነሱ እኮ የራሳቸውን ህይወት እየኖሩ ነው፣ እኔ እናንተ አንድ ላይ እንዳንሆን ስለሚፈልጉ ነው ስትለውም ነበረ። ግን አላት ለጽናት ብዬ ነው ሁሉን ነገር የማደርገው፣ ጽናት ጋር ድርሽ ብትይ አልለቅሽም እገልሻለሁ እያለም ሲያስፈራራት ነበረ። በሌላ በኩል እንግዲህ ጽናት ቤቷ ሂዳ ስታለቃቅስ ነበረ። ምሩዬም ስታጽናናት ነበረ። በእንደዛ እንዳለ አንድ ስልክ ይደወልላትና ኪራን እንዳትርቂው ኪራ ላንቺ ብሎ ነው በማለት እንግዲህ ለጽናት አጭር ስልክ ይደወልላታል ማለት ነው። ከዛ ቶሎ ተዘጋ። እናም ጽናትዬም እኔ እኮ ግምቱ ነበረኝ ኪራ በጤናው አይደለም እኔን እያራቀኝ ያለው ስትልም ነበረ። መመካከር ጀመሩ። ሰናይትም መጣች። አንድ ላይ ሆኖ ሶስቱ ተመካከሩ። በሌላ በኩል እንግዲህ ኪራ ጥንብዝ ብሎ ሰክሮ እንግዲህ ነበረ። እናም ናሆም አጠገቡ አብሮት ነበር እና ናሆም ወደ ቤት እንዴት አደረገ። እቤት ከገባም በኋላ እንግዲህ አንድነት ሰራተኛዋም ስታግዘው ነበረ። ሊወርቅ ሲንገዳገድም ደገፍ ደጎም አድርጋ ማስቀመጠችው። ከዛ ለምንድን ነው ለወርቅ ስል የደገፍሽኝ ለምንድን ነው ያገሽኝ ሲላትም ነበር። አሰሪ ስለሆንክ ነው ስትለውም ነበር። በጣም ልዩነት አላችሁ አንቺና ጽናት። ጽናት ግን ሰው ስለሆንክ ነው ማግዝህ ነበር የምትለኝ፣ ጽናት እኮ በጣም ጥሩ ናት ሲልም ነበረ ማለት ነው። በእንደዛ እንዳለ እንግዲህ ግባና ተኛ መኝታ ቤት ስትለውም እኔ ያቺ ሰይጣን ያለችበት ክላስ ገብቼ አልተኛም እዚህ ነው የምተኛው በማለት እንግዲህ ኪራ ሳሎን አደረ ማለት ነው። ጠዋት አንድነት ሽንኩርት እየላጠች ነበረ። ቤት ይመጣችና አንድነት ኪራ ቤት አላደረም እንዴ ዛሬ ብላ ጠይቀቻት። ኧረ አድሯል ሳሎን ነው ሰክሮ ነበር የመጣው ማታ ለምን አልቀሰቀሽኝም አልነገርሽኝም ስትላትም ነበር። እንድነግርሽ አልፈለገም እሱ ስትላትም ነበረ ማለት ነው። እኔ አንቺ የኔ ታዛዥ ነሽ ወይንስ የእሱ ነሽም ስትላት ነበረ። እኔ እንደው ጨንቆኛል ስትልም ነበረ አንድነት ማለት ነው። ምኑን የጨነቀች ስትላትም ነበር። ሁሉ ነገር ስትላት ነበር። ምን ነው ያ ልጅሽ ያ በሽተኛ ልጅሽ ታመመብሽ እንዴ ምናምን ነገር ስትላት ነበረ። እናት በልጇ ከመጡባት ምን እንደምታደርግ አታውቅም በማለት እየላጠች ያለውን ሽንኩርትና ቢላዋ ትወረውረዋለች ጠረጴዛው ላይ ማለት ነው። ከዛ ቢላውን ብድግ ታደርግና አንገቷ ላይ ትደቅንባታለች። አርፈሽ ስራሽን ስርዓትሽን ይዘሽ ስሪ በማለትም እንግዲህ ቤቲም እንግዲህ ሰራተኛዋን በጣም እያሳቀቀቻትና እየጨቆነቻት ትገኛለች ማለት ነው። ሰራተኛዋም በቃ እሰራልሻለሁ ቤቲ ስትላትም ነበረ ማለት ነው። በእንደዛ እንዳለ እንግዲህ አንዳንድ ነገሮችን እየተነጋገሩ እየተበሻሸቁ እንግዲህ ይገኛሉ ማለት ነው። በሌላ በኩል ደግሞ ጽናትዬ ወደ እነ ኪራ ቤት ወደ ስራዋ መመለስ በሰራተኝነት መመለስ እንዳለባት ወሰነች። ኪራን ከጎኑ ሆና የሆነውን የተፈጠረውን ነገር ለማወቅም ስለፈለገች ማለት ነው። ጽናትዬም እንግዲህ ጓዟን ሸከፍ አድርጋ ወደ እነ ኪራ ቤት ተመልሳ ገባች። በጣም ኪራ ደነገጠ። ቤቲም ለምን መጣሽ ምን አባሽ ልትሰሪ ነው አለቻት። እዚህ ቤት መምጣት እንደሌለባት እንግዲህ ቤቲ ስትቃወም ነበር። አያገባሽም አለቻት። ምንም የሚያገባሽ ነገር የለም ኪራም ሆነ አንቺ አያገባችሁም፣ የሚያገባቸው እትዬ ናት ወይንም የኪራ እናት ብቻ ናቸው በማለት እንግዲህ ጽናትዬ በኮንፊደንስ እንግዲህ ከኪራ ጎን ለመሆን መጣሽ ማለት ነው። በጣም አበደች፣ ተንጨረጨረች ቤቲ ማለት ነው። ኪራም እንግዲህ ስራ ፈልገሽ ከሆነ እኔ በደላላ አፈላልግልሻለሁ፣ እዚህ ቤት ግን መኖር የለብሽም ውጭ እያለ እንግዲህ በተደጋጋሚ ሲነግራት ነበረ። ጽናት ግን አልሰማህም አለችው።
በእንደዛ እንዳለ ቤቲ ተነስታ ኪችን ትገባለች። ኪችን ገብታ እንግዲህ ውሃ ስጭኝ አንድነት ስትላት ብትጠሪኝ እኮ እዛም መጥቼ ሰጥሽ ነበር ስትላትም ነበር። አንድነት ብቻ የተባልሽውን አድርጌ አለቻት። ውሃ ሰጠቻት። እየጠጣች እያለ ልብስ ሳለቻት ልብስሽንማ አጥቤ ውጭ ገመዱ ላይ አስጥቼዋለሁ አለቻት። ፍላሽ ውስጥ አለቻት። ፍላሽ ውስጥ ስትላት እንግዲህ እኔ አላየሁም አለቻት። በጣም ደነገጠች፣ በጣም ተናደደች። እንግዲህ የጽናትን የእርቃን ፎቶ እንግዲህ የያዘው ፍላሽ ከልብስ ጋር አንድ ላይ ታጥቧል ማለት ነው። ፍላሹ የማይሰራ ከሆነ አንድነት ልብሱን አጥበሽ ባሰጣሽው ገመድ ሲጥ አድርጌ ነው የምገልሽ በማለት እንግዲህ ልትጠጣ የሰጣቻትን ውሃ እለዋ ላይ ድፍት አድርጋባት ቤቲ በጣም ተናዳ ከኪችን ትወጣለች። ከዛ ጽናትዬ ወደ ኪችን ስትሄድ እንግዲህ ውሃ ለብሳለች። አንድነት ማለት አንድነት ምን ሆነሽ ነው ብላ ጠየቀቻት። በእንደዛ እንዳለ አዙሮኝ ወድቄ አሞኝ ምናምን ነገር ስትልም ነበር አንድነት። እና በቃ ሂጂ ረፍት አድርጊ፣ እኔ ስራም ካለ መስራት እችላለሁ፣ እኔ እሰራለሁኝ፣ እረፊ ሂጂ በማለት እንግዲህ በሩህሩህ ልብ እንግዲህ ጽናትዬ አንድነትን ስታወራት ነበረ። ከዛ አንድነትም በሆነው ነገር ሁሉ እየተጸጸተች እና እያዘነች ለካ የተባልኩት ነገር ሌላ እኔ የማየው ደግሞ ሌላ ነገር እያለች ጽናት ምን አይነት መልካምና ድንቅ ሰው እንደሆነች እንግዲህ አንድነትም ተረዳቻት፣ ደረሰችባት ማለት ነው። ቤቲም እንግዲህ ዝታባታለች ማለት ነው። እንግዲህ ውድና የተከበራችሁ ቤተሰብ ለዛሬ ነበረን የክፍል 44 የጽናት ድራማ ይህን ይመስል ነበረ። እንግዲህ የጽናትና የኪራ ፍቅር ተስፋ አለው። ምክንያቱም ፍላሹ ከተበላሸ እንግዲህ ኪራን የምታስፈራራበት ምንም አይነት ነገር አይኖራትም ማለት ነው ቤቲ። እና የዛሬው የክፍል 44 ድራማ በዚህ ተጠናቋል ማለት ነው። ድራማዎች ሁሉ እጅግ በጣም አስተማሪና ተወዳጅ ናቸው። እንግዲህ የነበረን ቆይታ ይህን ይመስል ነበረ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አበረታቱ ማለት ነው። ውድና የተከበራችሁ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ቸር ሰንብቱልኝ ውድ ቤተሰብ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሉን አበረታቱኝ ማለት ነው። በቀጣይ ደግሞ እንግዲህ ሰዓቱ ሲደርስ ይዘንላችሁ እንመጣለን ማለት ነው። እስከዛው ድረስ ቸር ሰንብቱ።